ሰላም ዛሬም ማቀርብላችሁ መርሲ ፎር ነን የሚለውን ተከታታይ ፊልም ክፍል 2 ሲሆን ስራችን የሚመቻችሁ ላይክ ብሎም ሰብስክራይብ ማድረግ አይረሳ እያልኩ ወደ ታሪኩ ልግባ። በክፍል 1 መጨረሻ ጊጁን ከስንት ፍለጋ በኋላ የጁንሞን አድራሻ አግኝቶ ሰተት ብሎ ሲገባ ነበር ያቆመው። ጥበቃዎቹ ለማስቆም የቻሉትን ተረባርበዋል። እሱን ግን የሚያስቆመው ጠፋ። የበፊት አባላቸው ቹናክ በፍርሃት ሮጦ እግሩ ስር ወደቀ። የበፊቱን እያነሳም ልጁን እንዲተው ለመነው። ቅምጥሉ ጁንሞ ግን አሁንም ትዕቢቱ አልለቀቀው። ምንም እንደማያመጣ እየነገረው ተጠጋው። እሱም ወደኋላ አላለም። ወዲያውኑ ቹናክን ገፍትሮ በብረት እጁ ወዱ ላይ ያሳረፈበት። በዚህ መልኩ የበላትን ሁሉ ካስተፋት በኋላ አንገቱን አንቋንጠለጠለው። በዚያች ቅጽበት ለመጀመሪያ ጊዜ ሞት ሸተተው። ተደብቆ አጋጣሚ እየጠበቀ የነበረው የሊቀመንበሩ ጸሐፊ ታዲያ ድንገት ጥቃት ሰነዘረ። ከዛም ቹናክ ጁንሞን ይዞ እንዲያመልጥ ጮኸበት። መንገድ በመዝጋት ውጊያ ጀመረ። ለመጀመሪያ ጊዜ የሚመጥነው ተፋላሚ በማግኘቱ ደስታ ወደር አልነበረው። መጀመሪያ ላይ የተወሰኑ ምቶችን ማሳረፍ ቢችልም ቀሪዎቹ ጥቃቶቹ ግን አየር ላይ ቀሩ። ጫፉን መንካት እንኳን አልቻለም። ጊጁንን የተወሰነ የተፈታተነው ቢሆንም በመጨረሻ ግን እንደሌሎቹ ተዘረረ። እሱን እንዳሸነፈ ወዲያውኑ ፊቱን ወደ ጁንሞ ነበር ያዞረው። ሆኖም ቹናክ ቀድሞ መኪና ውስጥ ከቶ ተፈትልኮ ነበር። በመንገድ ላይ እያሉ አሁንስ ፍርሃት ተሰማው ሲል ጁንሞን ጠየቀው። እውነትም ይህ ቅምጥል ገና አሁን ነው የጊጁንን ታሪኮች በጠቅላላ እውነት መሆኑን የተረዳው። ከገባበት ድንጋጤ ገና ሲወጣ አንድ ሰው ድንገት ከመኪናው ፊት ለፊት ብቅ አለ። ሄቦም ነበር። ነገር ግን ቹናክ መኪናውን በከፍተኛ ፍጥነት እየነዳ ስለነበረ ሄቦም ሊደርስባቸው አልቻለም። ቹናክም ወደ ሊቀመንበር ጉ ደውሎ ጁንሞ ከሞት አፋፍ ላይ እንደተረፈ ሪፖርት አደረገ። ጉ በታላቅ ስጋት ውስጥ ሆኖ ልጁን በፍጥነት ወዳዘጋጁት ሚስጥራዊ ቦታ እንዲወስደውና የቦታውን ጥበቃ እንዲያጠናክር አዘዘው። እሱም ባለቃው ትዕዛዝ መሰረት በጥንቃቄ ቦታው ላይ ቢያደርሰውም ጁንሞ ግን ፍርሃቱ እንደውም እየጨመረ መጣ። መጠለያው ሰዎች የማይኖሩበት በጸጥታ የተዋጠ ጭር ያለ መሆኑ አስፈርቶታል። በሌላ በኩል ቾይ ከዚህ ቀደም ከጉንሞ ጋር ባደረገው ስብሰባ ያየውን ያልተለመደ ባህሪ በልቡ ማሰላሰል ጀምሯል። ጉንሞ ከሊቀመንበር ጁን ጋር የተያያዘ አንድ ሚስጥር እንደሚያውቅ ውስጡ ነግሮታል። በመሆኑም በስውር የድምፅ መቅረጫ መሳሪያ ገጥሞ ሊሆን እንደሚችል ጠረጠረ። ወዲያውኑ ወደ ጉንሞ የቪአይፒ ክፍል ገብቶን ፍተሻ አደረገ። እንደጠረጠረውም የድምፅ መቅረጫ መሳሪያዋን አገኛት። ቾይ ቀጥታ የሄደው አባቱ ጋር አልነበረም። መጀመሪያ ራሱን አግኝቶ አፋጠጠ። ጉንሞ ግን አልደነገጠም። እንደውም በንቀት እየተመለከተው ፈገግ አለ። በአቃቤ ሕግና በወንበዴዎች መካከል ምንም አይነት ልዩነት እንደሌለና ሁለቱም ለድርጅታቸው ጥቅም ብቻ እንደሚሰሩ ነገር። ጨምሮም ጊሶክ በምንም አይነት ሁኔታ ቢሞት ዋናው ነገር የሱ ሞት በጁን ግሩፕ ውስጥ ያሉትን ሰዎች ማወክ መቻሉ እንደሆነ ገለጸ። ቾይ ሌላ ጥያቄ ጠየቀው። እስካሁን ለዚህ ቡድን ደንታ እንደሌለው አስታውሶ አሁን ለምን የጁን ቡድን ጉዳይ እንደዚህ እንዳሳሰበው ጠየቀው። የጉሞን መልስ ታዲያ ያልተጠበቀ ነበር። ምንም አቃቤ ሕግ ብሆን የታወቀ የጋንግስተር ልጅ መሆኔን አትርሳ ብሎ መለሰለት። ይህን አጋጣሚ ተጠቅሞ የቦንጋን ግሩፕን ለማፍረስ እንዳሰበ አሳወቀው። የአባቱ ቡድን ደግሞ ሙሉ ከተማዋን በማናለብኝነት በቅርቡ እንደሚቆጣጠር ቃል ገባ። ወደ ጁንሞ ስንመለስ እንደተጠበቀው በዚያ ቦታ ላይ ረጅም ጊዜ መቆየት አልቻለም። ፍርሃቱን በየሰከንዱ አላግባብ እየጨመረ በመምጣቱ ስለ ጊጁን እውነተኛ ማንነት እንዲነግረው ቹናክን ጠየቀው። ጁንሞ የሚያውቀው የጊጁን የእግር ጅማት በአባቱ መቆረጡንና ጫካ ውስጥ ተሰውሮ ይኖር እንደነበረ ብቻ። ጊጁን ለዓመታት የጋንግስተሮችን ልብ ሲያሸብር የኖረ ታሪካዊ ጀግና እንደነበረ አያውቅም። ቹናክ ታዲያ ከ20 ዓመታት በፊት የነበረውን ታሪክ ማውራት ጀመረ። በዚያን ዘመን ጊጁን በወንበዴዎች ዘንድ እንደ ታላቅ አፈ ታሪክ ይቆጠር ነበር። በዚያን ወቅት ከተማዋ በሊቀመንበር ኦ ትመራ የነበረ ሲሆን ጊጁን ባይኖር ኖሮ የዛሬዎቹ የጁና ግሩፕም ሆነ የቦንጋን ግሩፕ ፈጽሞ አይኖሩም ነበር። የሊቀመንበሮቹ ህይወት እስከ ዛሬ ልትቆይ የቻለችው በጊጁን ምክንያት ነው። በዛን ጊዜ ቡሳን ከተባሉ ወንበዶች ጋር በተደረገ የንግድ ስምምነት ወቅት ቾይና ሊቀመንበር ጉ ወጥመድ ውስጥ ገብተው ተይዘው ነበር። ሁለቱም ተስፋ ቆርጠው ሞታቸውን እየጠበቁ በነበረበት ሰዓት ታዲያ ጊጁን እንደ ተራበ ተኩላ ከተፍ አለ። በማይታመን መልኩም ብቻውን የቡሳን ቡድን እንደመሰሰ። ተፋላሚው ማን ይሁን ማን ቁጥራቸው ምን ያህል ይብዛ ለጊጁን ትርጉም አልነበረው። መውደቅ ያለበት ወደቀ።
መሞት ያለበት ሞተ። ከዛች ቀን ጀምሮ በጨለማ ውስጥ ያለ ማንኛውም ጋንግስተር ይፈራው ጀመር። በሄደበት ሁሉ ጎንበስ ብለው ክብራቸውን ያሳዩታል። እሱ አብሯቸው ስለነበረ ብቻም ሊቀመንበር ጁን እና ሊቀመንበር ጉ በድርጅቱ መሪዎች ዘንድ ታላቅ ቦታ አገኙ። በዚያን ወቅት ሊቀመንበር ኦ ከሁለቱ አንደኛውን ተተኪ አድርጎ ለመምረጥ አስቦም ነበር። ሆኖም ይህ ውሳኔ ሊቀመንበር ኦ ልጅ አበሳጨው። እሱ እያለ ስጋ ያልሆኑ ሰዎች አለቃው ሊያደርግ እንዳሰበ እርግጠኛም ሲሆን ትልቅ ተንኮል ጠነሰሰ። የኦ ልጅ ወዲያውኑ መቃብር የተባለውን ድርጅት መሰረተ። አሉ የተባሉ ነፍሰ ገዳዮችንም ቀጥሮ ሊቀመንበር ጁንና ጉንን እንዲገሉ አዘዘ። ነገር ግን ሁለቱም ከሱ የባሱ ተንኮለኞች በመሆናቸው ቀድሞ ሴራውን ደረሱበት። ጊዜ ሳያጠፉ ሶንጓን የተባለውን ቅጥረኛውን ካሳፈኑት በኋላ በቢላ ፊቱ ላይ ያሰመሩበት። ለነፍሱ የሰጋው ሶንጓን ታዲያ አልጋ ወራሹ ኦ ነፍሰ ገዳዮችን ሲቀጥር የቀረጸውን የድምፅ መረጃ አሳልፎ ሰጣቸው። ከዛ በኋላ ሊቀመንበር ጉ የበቀል እርምጃ ለመውሰድ ተዘጋጀ። ነገር ግን ከሊቀመንበር ጁን ጋር ሳይመካከር በራሱ ፍላጎት የመሪውን ልጅ ኦ ለማስወገድ ነፍሰ ገዳይ ቀጠረ። ሆኖም ያ በብቸኝነት የተወሰደ እርምጃ በቀላሉ በመጋለጡ ከባድ አደጋ አስከተለ። ሊቀመንበሩ ልጁ እንደተገደለ ሲያቅ ሁለቱንም ማስሮ ምርመራ ያደርግባቸው ጀመር። በዚያች አስጨናቂ ሁኔታ ውስጥ ሲገባ ታዲያ ሊቀመንበር ጉ ለመጀመሪያ ጊዜ ፍርሃት ታየበት። ሙሉ እቅድና ሴራ የተቀነባበረው በጁን እንደሆነ ተናገረ። እንደ እድል ሆኖ ሊቀመንበር ጁን አስቀድሞ እንደሚመጣ አስቦ ስለነበር ያዘጋጀውን የመጨረሻውን ካርድ መዘዘ። እሱም ጀግናቸው ጊጁንን ነበር። ያለ ገላጋይ ሰተት ብሎ ገብቶ ሁለቱንም ከሞት አፋፍ አተረፋቸው። እነሱም አጋጣሚውን ተጠቅሞ ስልጣኑን ሙሉ በሙሉ ተቆጣጠሩ። በመጨረሻም ሁለቱ ተባብረው ሊቀመንበሩን ከስልጣኑ ገልብጠው የሲውልን ግዛት እኩል ተካፈሉ። በኋላ ላይ የጁን ግሩፕ እና የቦንጋን ግሩፕ የተባሉ ሁለት የተለያዩ ሀያላን ድርጅቶች መሰረቱ። ከዚያች ምሽት ጀምሮ ሁለቱ ሊቀመንበሮች የሚያስማማቸውን ሕግ አወጡ። አንደኛው የሌላኛውን ወገን አባል ከነካ በሕይወት ዋጋ ይከፍላል የሚል ጥብቅ ሕግ አወጡ። እንደ ቹናክ ገለጻ ከሆነ ጊጁን በዚያ ታላቅ ጦርነት ውስጥ ብቸኛው ጀግናቸው ነበር። ሆኖም ከ10 ዓመት በፊት ሕጋቸውን መጀመሪያ የሚሰበረው ራሱ ሆኖ ተገኘ። የተወሰኑ የሊቀመንበር ጉን ቅጥረኞች በመግደሉ ሕጉን ለመጀመሪያ ጊዜ ሰበር። ቢሆንም የጊጁን ስምና ዝና ታላቅ በመሆኑ ሕይወቱን ከማጥፋት ይልቅ የእግር ጅማቱን በመቁረጥ ራሱን እንዲሰውር ፈቀዱለት። ቹናክ ታሪኩን ከጨረሰ በኋላ እንደ ቅድሙ በጊጁን ላይ አላስፈላጊ ድፍረት እንዳያሳይ አጥብቆ መከረ። ጁንም የታሪኩን መጨረሻ ካዳመጠ በኋላ አንገቱን ነቀነቀ። ይህ በወንበዴዎች የተፈበረከ ተረት ተረት ነው ሲልም አጣጣለው። አሁንም ጊጁንን የሚፈራው ሰው ይፍራው እንጂ እኔ በፍጹም አልፈራውም በማለት በኩራት ተናገረ። ቹናክ በረጅሙ ከመተንፈስ ውጭ ምንም ማድረግ አልቻለም። ይህ በእንዲህ እንዳለ ጊጁን መቃብር ወደ ተባለው ድርጅት ተመልሷል። በሰዓቱ ሶንጓን በሁለት ኃያላን ቡድኖች መካከል በቅርቡ መጨፍለቁ እንደማይቀር ስለተረዳ ዕቃውን ሰብስቦ ለማምለጥ እየተዘጋጀ ነበር። ነገር ግን ጊጁንን ባየው ጊዜ ወዲያውኑ አቋሙን ቀየረ። ከንግድ ጉዞው እንደተመለሰ አስመስሎ ሊሸውደው ጣረ። ለማምለጥ ምንም አይነት ሐሳብ እንደሌለውም አስረግጦ ገለጸ። ጊጁን ግን የሱ ውሳኔ አላሳሰበውም። እዚህ የመጣው ጁንሞን የት እንደደበቁት ፈልጎ እንዲያገኝለት ብቻ ነው። አሳይመንቱን ከሰጠው በኋላም ወደ ሂቦም አመራ። እንዳገኘውም ጁንሞ ስላመለጠው ይቅርታ ነበር የጠየቀው። ጊጁን ግን አልወቀሰው። በዚያች ቅጽበት የጊጁን የድሮ ወዳጅ ቦታው ላይ ተገኘ። የጊሶክን ህልፈትና ያስገደለውም ጁንሞ መሆኑን ያውቃል። ስለዚህም ጊጁን ብቻውን ከቦንጋን ግሩፕ ጋር እንዲዋጋ ባለመፈለጉ ጦርነቱን ከጎን ሆኖ ለመፋለም ቆርጧል። ጊጁን በጥንካሬው ማንኛውንም አደጋ መወጣት እንደሚችል ቢያቅም እርዳታ እንደሚያስፈልገው በሚገባ ያውቃል። በመሆኑም የሊቀመንበር ጁንን እርዳታ እንዲጠይቅና የማሸነፍ እድሉን እንዲያሰፋ መከረው። ሂቦም ግን ሊቀመንበር ጁን እውነቱን እያወቀም ቢሆን ታዛዦቻቸውን አንዳች እርምጃ እንዲወስዱ ማዘዛቸውን በመግለጽ ጊጁን በራሱ መንገድ ብቻ መሄድ እንዳለበት ተናገረ። በሌላ በኩል ጁንሞ በመጠለያ ውስጥ ለረጅም ጊዜ መቀመጡ ስላሰለቸው በቁጣ ዕቃዎችን መስበር ጀምሯል። ሆኖም ጥበቃዎቹ አላነቃንቅ ስላሉት ማምለጥ አልቻለም። በሰዓቱ ቹናክ ወደ ሲውል መመለስ ግዴታ ስለነበረበት ጥበቃዎቹ ጁንሞን በደንብ እንዲጠብቁ ታዞ ከቤቱ ወጣ። በመንገድ ላይ ያለ ታዲያ ድንገት ከጁንሞ የስልክ ጥሪ ደረሰው። ጊጁን ቢሞት እኔ ነፃ እወጣለሁ ወይ ሲልም ጠየቀው። ቀደም ሲል የቀጠራቸውን የጃፓን ነፍሰ ገዳዮች እንደገና ማናገሩንና እነሱም ጊጁንን ለማስወገድ እንደተስማሙ ገለጸለት። በመቀጠልም ቹናክ ጊጁንን ስለሚቀርበው አስማምቶ ወዳዘጋጀለት ወጥመድ እንዲያመጣው ጠየቀው። ቹናክ ከዚህ ቀደም በተደጋጋሚ የረዳው ባለውለታውን አሳልፎ ለመስጠት አልፈለገም። ሆኖም ይህንን ካላደረገ ሴት ልጁን እንደሚገላት ዛተበት። ከጓደኛውና ከልጁ መካከልም የበለጠበትን እንዲመርጥ አስገደደው።
ቹናክ የልጁን ፎቶግራፍ ከተመለከተ በኋላ በመጨረሻ የልጁን ሕይወት ለማዳን ሲል የጁንሞን ትዕዛዝ ለመቀበል ወሰነ። በመጨረሻም እንደተባለው ጊጁንን ብቻውን ለማግኘት ቀጠሮ ያዘ። ተገናኝተው ማውራት እንደጀመሩ ታዲያ ከዓመታት በፊት ያደረገለትን ውለታዎችና እርዳታ እያስታወሰ አመሰገነው። ጊጁን ግን ጊዜ ማባከን አልፈለገም። በመሆኑም ቹናክ ቀጥታ ወደ ጉዳዩ እንዲገባ አዘዘው። እሱም ወዲያውኑ ጁንሞ የተደበቀበትን ሚስጥራዊ አድራሻ ቀጥታ ለጊጁን አስረከቡ። በቀሉን በፍጥነት ለመወጣት ከሱ ጎን ሆኖ ሊረዳው እንደሚፈልግም ተናገረ። ጊጁን ግን ሞኝ አይደለም። ቹናክ ወደ ወጥመድ ሊከተው እንደፈለገ ወዲያውኑ ስለተረዳ የተሰጠውን አድራሻ ርቆ ጣለ። ሆኖም ሙሉ ለሙሉ እርግጠኛ መሆን ስላልቻለ እያወቀም ቢሆን ወደ ተባለው ቦታ ለመሄድ ወሰነ። በዚህ ድርጊቱም ከቹናክ ጋር የነበረው ወንድማማችነት እስከ መጨረሻው ተበጠሰ። ጊጁን የበሩን እጀታ ጠምዝዞ ወደ ክፍሉ እንደገባ ሁለት የጃፓን ወንበዴዎች መሳሪያቸውን መዘው ተወረወሩበት። በፍጥነት በመሸሽ አቅራቢያ የነበረውን ፍራሽ እንደ መከታ በመጠቀም ጥቃታቸውን መከተ። በመቀጠልም በተከታታይ በሰነዘራቸው ብረት ምቶቹ ሁለቱንም ያጋጫቸው ጀመር። አንደኛውን ባንኮ ነፍሱን ሲያስጨንቀው፣ ሌላኛው ደግሞ በደረሰበት ምት አይኑ ስለተጋረደ ሰይፉን በራሱ አጋር ላይ አሳረፈው። ከዛ በኋላ አልተቸገረም። ወዲያውኑ ከወደቁት የጃፓን ወንበዴዎች የአንደኛውን ስልክ በማንሳት ቀጥታ ወደ ጁንሞ ደወለ። በዚያች ሰዓት ጊጁን ተገደለ አልተገደለ እያለ በትዕግስት ማጣት ሲቁነጠነጥ የነበረው ጁንሞ ተንቀዥቅዦ አነሳው። እሱም በተረጋጋ ድምፅ ሁለቱንም ገድያቸዋለሁ፣ አሁን የቀረኝ አንተ ብቻ ነህ ሲል መለሰለት። ይህንን የሰማው ጁንሞ ታዲያ ፊቱ ነጭ ሆነ። ፍርሃቱ ሰውነቱን ወረረው። በዚያች ቅጽበት ከ10 ዓመታት በፊት የነበረው እውነት ይፋ ሆነ። በዛን ጊዜ ጊጁን በሊቀመንበርጉ ውሳኔዎች የተስማማው በሕጉ ምክንያት ብቻ አልነበረም። ይልቁንም ሊቀመንበርጉ ከጊዞክ ጋር የተያያዘ አንድ ትልቅ ሚስጥር በእጁ ይዞ ስለነበር ነው። ከ20 ዓመታት በፊት ገና የመሪውን ልጅ እንዲገድል በሚስጥር የተላከው ራሱ ጊዞክ ነበር። ያቺ ጥፋት ታዲያ በኋላ ዋጋ አስከፍለዋለች። ወደ አሁኑ ስንመለስ ሊቀመንበርጉ መነጽር ከሚያደርገው አማካሪው ጋር ሚስጥራዊ ስብሰባ ላይ ይገኛል። ዮንግ ይባላል። ከ10 ዓመታት በፊት ለሁለቱ ሊቀመንበሮች ሕጉን እንዲያወጡ ያማከራቸው ሰው በመሆኑ የተፈጠረውን ሁሉ በደንብ ያስታውሳል። የዛኔ ሕጉን የሰበረው ሊቀመንበርጉ በመሆኑ ሁሉንም ዋጋ መክፈል ነበረበት። ሊቀመንበርጉ ግን ስለ ሕጉ ማውራት አልፈለገም። ይልቁንም በሰላም አብሮ መኖር በሚለው ነጥብ ላይ አተኮረ። ልጃቸው ጁንሞ ከተገደለ የሰላም ስምምነቱ ምንም ትርጉም እንደሌለው ገለጸ። በተመሳሳይ ሰዓት ደግሞ ሊቀመንበር ጁን ጉዳዩን እንዳላየ እንዳልሰማ ሆኖ ለማለፍ ቃል ስለገባ አሁን የቀረው ብቸኛ እንቅፋት ጊጁን ብቻ ነው። ጊጁን ከተወገደ ሁሉም ነገር ወደ ነበረበት እንደሚመለስ በመግለጽ ዮንግ ጊጁንን የሚያስወግድበትን ስልት እንዲነድፍለት ለመነ። በኃይል ማሸነፍ ካልተቻለ ተንኮል መጠቀም እንደሌለባቸውም ገለጸ። ሊቀመንበርጉ የራሱ እቅድ እንዳለውና የሚፈልገው የዮንግን ትብብር ብቻ መሆኑን አስረድቶ ጥሎት ወጣ። ሊቀመንበርጉ ሲወጣ ዮንግ በመገረም ትክ ብሎ እያየው ራሱን ነቀነቀ። አባትም ልጅም በወረደ አስተሳሰባቸው የሚደርስባቸው እንደሌለ እያሰበ ፈገግ አለ። በማግስቱ ጠዋት ጁንሞ የተደበቀበት ቦታ ላይ ድንገት ያልተጠበቁ እንግዶች መጡ። ጥበቃዎቹ መጀመሪያ ላይ ተራ መንገደኛ መስሏቸው የነበረ ቢሆንም ሳያስቡት ጥቃት ሰነዘሩባቸው። እነዚህ ሰዎች በራሱ ጁንሞ የተቀጠሩ ነበሩ። በማርሻል አርት የተካኑ በመሆናቸውም ጥበቃዎቹን በቀላሉ አሸንፈው ውስጥ መግባት ችለዋል። ከነሱ መካከል የቀድሞ ዓለም አቀፍ የኤምኤምኤ ሻምፒዮን የሆነ ግዙፍ ሰው ይገኝበት ነበር። ግዙፉ ተደባዳቢ እንደ ጊጁን ያለ ማንም የማያውቀውን ተራ ሰው ለመግደል መጠራቱ አስገርሞታል። የምር እሱን የሚገለው ሰው ጠፍቶ ነው ብሎም ጠየቀው። ጁንሞ ግን ስሙና ጀብዱ በብዙዎች ባይታወቅም ከ10 ዓመታት በፊት ጊጁን ታላቅ አፈ ታሪክ እንደነበረ ገለጸላቸው። በመቀጠልም እሱን መግደል ከተቻለ 1 ቢሊዮን ዋን እንደሚከፍላቸው ቃል ገባ። ይህን ሲሰሙ ታዲያ ሁለቱም በደስታ ተሞሉ። ነፃ ስጦታ አድርገው ነበር የቆጠሩት። ከደቂቆች በኋላ ቹናክ ወደ መሸሸጊያው ተመለሰ። በየቦታው ተደብድበው የወደቁትን ጥበቃዎች ሲመለከት ደንግጦ ወደ ውስጥ ሲገባ ጁንሞም እንደተሰወረ ተረዳ። በታላቅ ስጋት ውስጥ ሆኖ የሲውልን ከተማ ገልብጠውም ቢሆን ጁንሞን እንዲፈልጉት ለጥበቃዎቹ ትዕዛዝ ሰጠ። ጥበቃዎቹ እንደወጡ ግን ጁንሞ ደወለለት። ቹናክ ያሰበውን ሁሉ ትቶ ወደ ቤቱ እንዲመለስ ቢለምነውም እሱ ግን ጊጁንን በራሱ እጅ መግደል ስላሰበ ለመመለስ ፈቃደኛ አልሆነም። በተመሳሳይ ሰዓት ጊጁን የበፊት ጓደኛው ጋር ለሕክምና ሄዷል። ቀደም ሲል ጊጁን ምንም ያህል ቢቆስል እንኳን ህመሙን ዋጥ አድርጎ ያሳልፍ ነበር። አሁን ታዲያ እርዳታ ፍለጋ ወደሱ መምጣቱን ሲመለከት እያረጀ መምጣቱን ተረዳ።
ይህ ወዳጁ የበቀል ፍላጎቱ ቢገባውም ሕይወት አጭር በመሆኗ ራሱን እንዲጠብቅና እንዲንከባከብ መከረው። ቁስሉን በደንብ አድርጎ ካሰረለት በኋላ ታዲያ ኮሪደሩ ላይ ሆኖ የሚቀጥለውን እርምጃውን ማሰላሰል ጀመረ። ድንገት ግን ከቅርብ ወዳጁ የስልክ ጥሪ ደረሰው። ወዳጁ ጉዳዩን ለመፍታት ወደ ሊቀመንበር ጁን ለመሄድ አስቧል። ጊጁን ግን ውጤቱን አስቀድሞ ስለሚያውቅ በከንቱ እንዳይለፋ መከረ። በዚያችው ቅጽበት ያልተጠበቀ ድምፅ በስልኩ ውስጥ አስተጋባ። ድምፁ የጁንሞ ነበር። ጊጁን እዚህ ይሆናል ብሎ ገምቶ የመጣ ሲሆን ሰውየውንም ወዲያውኑ ስልኩን ዘጋ። በመቀጠልም መሞት ካልፈለገ ቀጥ ብሎ ወደ ቤቱ እንዲመለስ አስጠነቀቀው። ጁንሞ ግን በእብሪት ተሞልቶ በፍጹም እንደማይፈራ ተናገረ። ይህንን ሲሰማ ሰውየው ደሙ ፈላ። ጁንሞ ከአባቱ ይባስ ደንቆሮ እንደሆነ ነግሮት ቤቱን ለቆ እንዲወጣ ጠየቀው። በስድቡ የተበሳጨው ጁንሞ ታዲያ በቤዝቦል ዱላ እስኪሞት ድረስ በጭካኔ ደበደበው። ነገሩ ሁሉ ካከተመ በኋላ ቹናክ ቦታው ላይ ደርሶ የወዳጁን አሰቃቂ ሞት ተመለከተ። ቁጣውን መቆጣጠር አልቻለም። ጁንሞ እጅግ የሚያከብራቸውን እንደ ወንድሙ የሚያያቸውን ሁለት ሰዎች በዚህች አጭር ጊዜ ውስጥ ገድሏል። ምሬቱንም መቆጣጠር ስላቃተው አንገቱን አንቆ እዛው ሊቋጨው ፈለገ። ነገር ግን ጸጉሩን ያሰረው ቅጥረኛ ቹናክን ገፍትሮ ጣለው። ጁንሞ ታዲያ ዱላውን እንደያዘ ተጠቀው። ሁልጊዜ ንቀው እንደነበር ዛሬ ግን ዋጋው እንደሚከፍል እያስረዳ በተደጋጋሚ ያሳረፈበት። ይህ ሰው የሞተው በጊጁን ምክንያት እንደሆነ በመግለጽ መቀጥቀጡን ተያያዘ። ቅጥረኛው ጁንሞ ከቁጥጥር ውጭ እየሆነ መምጣቱን አይቶ ሊያስቆሙ ሞክሯል። እሱ ግን የጀመረውን ነገር እስከ መጨረሻው ማድረስ እንዳለበት ተናግሮ በሟቹ ስልክ ወደ ጊጁን ደወለ። ወንድ ከሆነም በአካል መጥቶ የጓደኛውን ደም እንዲበቀል ተደራደረው። ጊጁን ወዳጁ መሞቱን ሲያቅ እርጋታውን ለመጠበቅ የቻለውን እየሞከረ ነው። የሁለቱም ቡድን አባላቶች ጁንሞ አሁን ገና የመጨረሻውን ጥግ እንዳለፈ ተረድተዋል። እሱም ወዲያውን የወዳጁን ስርዓተ ቀብር የሚያዘጋጅ ሰው ከቀጠረ በኋላ ምንም ጊዜ ሳያጠፋ ጁንሞን ፍለጋ ተነሳ። እሱ ደግሞ ወደ መሸሸጊያው ተመልሶ ከተለያዩ አካባቢዎች የተሰበሰቡ አደገኛ ወንበዴዎችን በገንዘብ ቀጠረ። የገንዘብ ቦርሳውን መሬት ላይ ጥሎ ጊጁንን የያዘ ሰው ትልቅ ሽልማት እንደሚያገኝ አበሰራቸው። ነገር ግን እንዳይገሉት አስጠነቀቃቸው። ይህ ታሪካዊ ጀግና ከሞተ መሞት ያለበት በራሱ እጅ መሆኑን ግልጽ አደረገ። ወንበዴዎቹም ወደ ሞት እየተጓዙ መሆናቸውን ስላልተረዱ በደስታ ሐሳቡን ተቀበሉ። ሞት በራቸውን ያንኳኳው ታዲያ የዛኑ ቀን ነበር። ጊጁን የብረት ዘንግ በእጁ ይዞ ቤቱ ፊት ለፊት ብቅ አለ። ግዙፍ የኤምኤምኤ ተወዳዳሪ የዚህን ተራ ግለሰብ ሕይወት ለማጥፋት የሁሉ ሰውና የሁሉ ገንዘብ መባከኑ አስገርሞታል። ጊጁን ወደ ኮሪደሩ እንደገባ እሱን ረድተው ሽልማቱን ለመውሰድ ባሰፈሰፉ ወንበዴዎች ተከበበ። እሱም በደንብ ከተመለከታቸው በኋላ ከመሃላቸው የፈራ ካለ በሰላም እንዲወጣ እድል ሰጠ። ሆኖም አንደኛው ተንቀጭቅዦ ተወረወረ። አንድ ምት ነበር ይበቃው። የቀሩት ተከታትለው ቢያጠቁትም ቁጥራቸው ቢበዛም እንደ ትንኝ ከመጨፍጨፍ ውጭ ምንም አላመጡ። የሚኮሩበት የኤምኤምኤ ተፋላሚ እንዳይሆኑ ሆኖ ሲመለስ ነበር ሁሉም ፍርሃታቸውን መቋቋም ያቃታቸው። ሁኔታውን በካሜራ የሚከታተለው ጁንሞ ታዲያ የሚገባበት ጠፋው። በከፍተኛ ፍርሃት ተንቀጠቀጠ። አሁን ዕቃ ጨዋታ እንደማያዋጣው ሲገባው ጥበቃዎቹ ጊጁንን በሕይወት ከመያዝ ይልቅ እንደምንም እንዲገሉ ታዘዘ። ነገር ግን አንዳቸውም ጫፉን መንካት አልቻሉ። ጊጁን ዱላውን ትቶ ወደ ቢላዋ ሲዘዋወር ደግሞ አይጣል ነበር። የእያንዳንዱን አንገት በፍጥነትና በጥራት እየቀደደ እንደ ምንጣፍ አነጠፋቸው። አሁን የቀረው ታዋቂው ሻምፒዮን ብቻ ነበር። ሰውየው እውነትም እንደ ታሪኩ አደገኛ መሆኑን ስለተረዳ ክፍያውን እጥፍ እንዲያደርግለት ጠየቀው። ጁንሞም የቀረው አንድ ዕድል እሱ በመሆኑ ወዲያውኑ ተስማማ። በመጨረሻ ደርሶባቸው ጊጁን እያነከሰ ወደ አዳራሹ ሲገባ ጁንሞ በደረጃው ላይ ቆሞ ትቢቱ ለቆት በፍርሃት ይመለከተው ነበር። ጊጁን አሁንም ቢሆን የፈራ ካለ ይውጣ የሚለውን የመጀመሪያ ማስጠንቀቂያውን ሰጠ። ሆኖም ሻምፒዮኑ ጥቃቱን ሰነዘረ። በኃይል ገፍትሮ ከደረጃው ላይ ጣለው። ከዛም የበላይነቱን ወስዶ ለደቂቃዎች መጥፎ ምቶችን አሳረፈበት። ይህንን የተመለከተው ጁንሞ ታዲያ ትልቅ እፎይታ ተሰምቶት ታናሽ ወንድምህን የገደልኩት እኔ ነኝ፣ አሁን ምን ታመጣለህ እያለ መፎከር ጀመረ። ይቺ ንግግር ጊጁንን አንገበገበችው። ውስጡ ተቋጥሮ የነበረው ሐዘን ሁሉ ፈንቅሎት ወጣ። ወዲያውም የመስታወት ስባሪ አንስቶ የሻምፒዮኑ አይን ላይ ሰካው። ከዛም በተከታታይ በሰነዘራቸው ምቶች በቀላሉ ዘረረው። የብረት ዘንጉን አንስቶ ወደ ጁንሞ መራመድ ሲጀምር ጁንሞ እየተንቀጠቀጠ ጠመንጃውን መዘዘ። ሆኖም አንዷም ጥይት አላገኘችው።
ጠመንጃውን ተቀብሎ እግርና እጁን ከሰበረው በኋላ ያለው አማራጭ መለመን ብቻ ሆነ። ያን የመሞት ወንድምህን አይመልስም እያለም ተለማመጠ። እሱ ግን ይበልጥ በሰማው ቁጥር ንዴቱ እየጨመረ ነበር ይመጣው። መብረት ስላልቻለ በቁጣ እንደተሞላ የመጨረሻው ምት በመሰንዘር እስከ ወዲያኛው ሸኘው። በሌላ ትዕይንት የልጁን ዕጣ ፈንታ ያላወቀው ሊቀመንበር ጉ የጊሶክን አሟሟት የሚያጣራውን የፖሊስ መኮንን እንዲያፍኑ ታዘዘ። የጊሶክ ማዕረግ ያለው ሰው በምሽት ጥበቃ ላይ ተሰማርቶ ነበር ብሎ ማመናቸው አልተዋጠለት። በዛ ላይ ሬሳው በተገኘበት ወቅትም ፖሊስ ምንም አይነት ሪፖርት አቅርቦ ስላልነበረ ሊቀመንበር ጉ ፖሊስ የሚያውቀው ሚስጥር እንዳለ ጠርጥሯል። ፖሊሱን ታዲያ ለሰዓታት አፍነው ሲደበድቡት ከቆዩ በኋላ እውነቱን ተናገረ። ከእውነተኛው የግድያ አዛዥ ጀርባ ያደረገውን ንግግር ድምፅም አሰማቸው። ሊቀመንበር ጉ የድምፁን ባለቤት ወዲያውኑ ለይቶታል። በፍርሃት ተውጦ ወደ ጁንሞ ቢደውልም ስልኩን አያነሳም። ብዙም ሳይቆይ ታዲያ ስልኩ ጠራ። ደዋዩ ጁንሞ ሳይሆን ጊጁን ነው። የደወለለት ልጁ በሕጉ መሰረት የሚገባውን ቅጣት እንደተቀጣ ሊያበስረው ነበር። ሊቀመንበር ጉ እውነቱን ሊነግረው ቢፈልግም ጊዜው ረፍዶ ስለነበር በታላቅ ተስፋ መቁረጥ ውስጥ ወደቀ። ጊጁንም ቢሆን በቀልና ሐዘኑ አልበረደለት። በመኪናው ውስጥ ገብቶ መንገድ እንደጀመረ አይምሮ በወንድሙ ትዝታዎች ተጥለቀለቀ። ለዓመታት እንደ ማሽን ሲኖር የቆየው ጊጁን ለመጀመሪያ ጊዜ ጥልቅ ሐዘኑን በእንባ ገለጸ። በዚያችው ቅጽበት ግን አንድ መኪና መንገዱን ዘግቶ በከፍተኛ ፍጥነት ገጨው። በሰዓቱ ትኩረቱ ተሰርቆ ስለነበር መኪናውን አቅጣጫዋን ስታ ከድልድዩ ላይ ወደቀች። ነፍሰ ገዳዩ ከመኪናው ወርዶ ለበላይ አለቃው በመደወል ጊጁንን እንዳስወገደው ሪፖርት አደረገ። ይህ ቅጥር ነፍሰ ገዳይ ቀደም ሲል ጊሶክንም የገደለው እሱ ነበር። በዚያች የሞት ምሽት ጊሶክ ወጣቶቹን ካባረረ በኋላ ሊፍት ውስጥ ከተደበቀው ነፍሰ ገዳይ ጋር ተፋጠጠ። መጀመሪያ ላይ የተወሰነ ቢቋቋውም ነፍሰ ገዳዩ ባለሙያ በመሆኑ ዋና ዋና የሰውነት ክፍሎቹን ወቅቶ አቅም አሳጣ። ጊሶክ በከባድ ሁኔታ ቆስሎ እስከቻለው ቢታገልም በመጨረሻ ግን አንገቱ ላይ ተወግቶ ሕይወቱ አለፈ። አሁን ላይ ታዲያ በነጋታው የአደጋ ጊዜ ሰራተኞች የጊጁንን መኪና ከወንዙ ውስጥ ጎትተው አወጡ። ነገር ግን ቦታው ላይ ምንም አይነት አስክሬን ማግኘት አልቻሉም። በሰዓቱ ጊጁን ማዕበሉ እየገፋው አቅራቢያው ወደሚገኝ የውሃ ዳርቻ ወጥቶት ነበር። ሄጎን መንገድ ላይ አግኝቶት ወደ ሕክምና ቢወስደው ኑሮ አይተርፍም ነበር። በተመሳሳይ ሰዓት ሊቀመንበር ጁን ውጥረት ውስጥ ገብቷል። የጊጁንን ዜና ከሰማ በኋላ የምሮ ረፍት አጥቷል። ጁንሞን አስወግዶ ገና ከመውጣቱ የመኪና ግጭት መግጠሙ በስርዓት የታቀደ መሆኑን ነግሮታል። ይህንን እያውጠነጠነ በነበረበት ሰዓት ከሊቀመንበር ጉ የአስቸኳይ ስብሰባ ጥሪ ስለደረሰው ወደ ቦታው አቀና። እንደተገናኙ በልጁ ሞት የተሰማውን ሐዘን ነበር የገለጸው። ቀጥሎም ያልተጠበቀ ጥያቄ ሰነዘረ። የበቀል እርምጃ ለመውሰድ ሲል ጊጁንን አስገድሎት እንደሆነ ጠየቀው። ሊቀመንበር ጉ ግን እሱ አድርጎት ቢሆን ኖሮ ጊጁን እንደዚህ በቀላሉ እንደማይሞት አስረዳው። ሊቀመንበር ጉ አንድ ነገር ማረጋገጥ እንደሚፈልግ ገለጸ። በምርመራው ወቅት ለፖሊሱ ጉቦ ከፍሎ የጊሶክን አሟሟት የሸፋፈነው ግለሰብ ገንዘቡን የላከው ከጁን ግሩፕ የባንክ ሂሳብ እንደሆነ አሳወቀው። ሊቀመንበር ጁን በድንጋጤ ደርቆ ምንም የሚያውቀው ነገር እንደሌለ ቢያስረዳም እሱ ግን ከጀርባው ያላችሁት እናንተ ናችሁ ብሎ ወነጀለው። እንደ ሊቀመንበር ጉ ግምት ከሆነ ጊሶክ ንግዱን እንዲወርስ በጭራሽ እንደማይፈልግ ያውቃል። በመሆኑም ጊሶክን ለማስገደል ሰው ቀጥሮ ጥፋቱን በጁንሞ ላይ አላከከው። ከዚያም ጊጁንን እንደ መሳሪያ በመጠቀም በጁንሞ ላይ በቀል እንዲወጣና እንዲገለው አደረገ። ነገር ሁሉ ሲጠናቀቅ ታዲያ ሚስጥሩ መቼም እንዳይወጣ ጊጁንም እንዲወገድ ተደረገ። በዚህም የቦንጋን ግሩፕ በሊቀመንበር ጁን ይወድቃል ማለት ነው። የተመረጠው ተተኪና አዲሱ ንጉስ ደግሞ የሊቀመንበር ጁን ልጅ የሆነው አቃቤ ሕጉ ጉሞን ይሆናል። ሊቀመንበር ጁን በደንብ ካዳመጠው በኋላ ይህ የፈጠራ ታሪክ ነው በማለት በስላቅ ነበር ያለፈው። እሱ ግን ግምቱ ትክክል ይሁን ስህተት ለምክንያቱ አንዳች ቦታ አልሰጠውም። እዚህ ደረጃ ላይ ከደረሱ መፍትሄው ከሁለቱ አንዳቸው መወገድ እንዳለበትና ይህም ግልጽ የጦርነት ጥሪ እንደሆነ አወጀ። የዛኑ ቀን ሊቀመንበር ጁን በፍጥነት ተመልሶ የድርጅቱን ከፍተኛ መሪዎች ሰበሰበ። በዚህ ዘመን ግጭቶችን በኃይል መፍታት እንደማይቻል የሚገልጹ አስተያየቶች ቢኖሩም እጃቸውን አጣምረው ደግሞ መቀመጥ አልቻሉም። ሊቀመንበር ጁን ውጊያ ውስጥ ቢገባ እንኳን ስልጣኑን የሚጠብቅበትን መንገድ ለመፈለግ ወደ አማካሪው ዮንግ አመራ። እንዳገኘው ግን እንደተጠቀመበትና እንዳታለለው እንደተሰማው ነገረው። ከጁን ግሩፕ ሂሳብ ስለወጣው ጉቦ አንስቶ ከሱ ውጪ ያንን ሂሳብ መጠቀም የሚችለው ዮንግ ብቻ መሆኑን አስታወሰው። ለፖሊሱ ጉቦ የሰጠው እሱ ከሆነ ጠየቀው። ዮንግ ግን በጭራሽ አለ። ከሁለቱ ውጪ ይህን የማድረግ ስልጣን ያለው ሌላም ሰው መኖሩን እንዳይረሳ አሳሰበው። ሊቀመንበር ጁን ልጁ በዚህ ውስጥ በፍጹም እጁ እንደማይገባ በሙሉ የራስ መተማመን ነበር ያሳወቀው። ዮንግ ግን ሽማግሌዎች ማመን የሚፈልጉትን ብቻ ያምናሉ ሲል ፈገግ አለ። ይህ በእንዲህ እንዳለ በቦንጋን ግሩፕ በኩልም ከፍተኛ መሪዎች ተሰብስበው ስለ ጦርነቱ እየተመካከሩ ይገኛል። ድንገት ግን የፖሊስ ኃይሎች ቤቱን ጥሰው ገቡ።
ሙሉ ግቢውን መበርበሪያ የፍርድ ቤት ትዕዛዝ አሳይተው ሙሉን አመራር በቁጥጥር ስር አዋሉ። ሊቀመንበር ጉ ብቻ ቀድሞ አምልጦ መውጣት በመቻሉ ተረፈ። ይህ ሁሉ የጉንሞን የተቀናጀ እቅድ አካል ነበር። ዋናው አቃቢ ሕግ ጋር እየተመካከሩ አሳቻ ሰዓት ሲፈልጉላቸው ነበር። አለቃውን በሰራው ስራ በጣም ተደስቶ በቆራጥነቱ አሞገሰው። ጉሞን ግን አንዴ ታማኝነቱን ለሕግ ስለሰጠ የገዛ አባቱንም ቢሆን እንደማይምር ግልጽ አደረገ። ይህ ትልቅ እቅዱ የመጀመሪያ እርምጃው ብቻ እንደሆነና የቀሩትንም ዋኒ መወርወሩ እንደማይቀር ቃል ገባ። በመጨረሻም የአባቱን ድርጅት ለመበርበር የሚያስችል እቅድ ለአለቃው አቀረበ። በሌላ በኩል ጊጁን ከደረሰበት ጉዳት አገግሞ እንደተነሳ ወዲያውኑ ልብሱን ቀያይሮ ከሆስፒታል በስውር አመለጠ። መጀመሪያ ሄደው ሂቦም ጋር ነበር። የሟች ወንድሙን የመኪና ቁልፍ ከተቀበለው በኋላ የመኪናውን የታርጋ ቁጥር እንደቀየረው ነገረው። ጊጁንም አመስግኖት ቀጥታ ወደ መቃብር ድርጅት አመራ። በዚያን ወቅት ሶንጓንና አጋሮቹ ሁለት ችግሮች የሆኑባቸው ጁንሞና ጊጁን መሞታቸውን በማሰብ በደስታ እየጨፈሩ ነበር። ጊጁን አንዳችም ድምፅ ሳያሰማ ወደ ውስጥ ገብቶ ከሶንጓን አጠገብ ተቀመጠ። ከዚያም እኔን ሊገለኝ የሞከረው ማን እንደሆነ ንገረኝ ሲል ጠየቀው። ሶንጓን በድንጋጤ ሐውልት ሆኖ ቀርቷል። እርሱ ያላወቁትን ነፍሰ ገዳይ እኔ ማን እንደሆነ እንዲላውቅ እችላለሁ ሲል መለሰ። ጊጁን ግን እርዳታ ለማግኘት ሳይሆን የመጣው ሶንጓን በሕይወት መኖር ከፈለገ ከጀርባ ያለውን አካል እንዲመረምር ለማዘዝ ነበር የመጣው። የዛን ቀን ምሽት ጉሞን አገር ሰላም ብሎ ወደ ቤቱ ሲመለስ ሊቀመንበር ጁን በክፍሉ ውስጥ ተክዞ አገኘ። የድምፅ መግጃ መሳሪያውን በእጁ ይዞታል። ልጁ ምን ለማድረግ አስቦ ይህንን መሳሪያ እንደተከለ ጠየቀው። ጉሞን ግን ምንም እንዳልተፈጠረ በፈገግታ የራሴን ኃላፊነት እየተወጣው ነው አለው። ጨምሮም እሱ በሕይወት እስካለ ድረስ አደጋ የሚያመጣ ውሳኔ እንደማይወስን ግልጽ አደረገ። ሊቀመንበር ጁን የልጁን የማይረካ የስልጣን ጥም ቢረዳም አባቱን የመክዳት ያክል ርቆ ይሄዳል ብሎ ስላላመነ በርካታ ስሜት ክፍሉን ለቆ ወጣ። ከሚቀጥለው ቀን ጀምሮ ታዲያ ሲጠበቅ የነበረው ጦርነት በይፋ ተጀመረ። ሊቀመንበር ጁን ከዚህ ቀደም ሰላምን መምረጡ ትልቁ ካርዱ የሆነው ጊጁንን እንዳሳጠው ስለተረዳ አሁን እስከ መጨረሻው ለመጫረስ ቆርጧል። ለቀናት እርስ በርስ ሲጫረሱ ከቆዩ በኋላ ሊቀመንበር ጉ ጦርነቱን ተቀላቅሞ ያቅሙን ታገለ። በመጨረሻ ግን ሽንፈትን አስተናግዶ መቆም እንኳን አቃተው። ቾይ ሊጨርሰው ሲቀርብ ግን ጁን ደርሶ ሁሉም ክፍሉን ለቆ እንዲወጣ አዘዘ። ከዛም ወደ ጆሮ ቀርቦ እንዲህ አለው፣ ከወንድሞቼና ጓደኞቼ ልጄን መረጥ፣ አንተም ቀደም ሲል ያንኑ አድርገሃል ብሎ ይቅርታ ከጠየቀው በኋላ በቱቦ በኩል ሸኘ። ይህ ሁሉ ሴራ የተሸረበው በአማካሪው ዮንግ ነበር። ጁንን በፈለገው መልኩ እየነዳው የራሱን ዓላማ ለማሳካት አድብቶ እየጠበቀ ነው። ከሰዓታት በኋላ ታዲያ የጁን ግሩፕ የቀጠራቸው የመቃብር ድርጅት አባላት ቦታውን ለማጽዳት መጡ። ጊጁንም ከሶንጓን ጋር በመሆን ቦታው ላይ ተገኘ። ጁን የሰራውን ስራ ሲመለከት በጣም ግራ ተጋብቷል። ለረጅም ዓመታት ይህንን ሰው ቢያውቀውም ዛሬ ግን የሰራው ስራ እንግዳ ሆነበት። ጊጁንም ነገሩን ከራሱ አንደበት ለመስማት ስለፈለገ ያለበት ሄዶ አገኘው። እሱም በሕይወት ቆሞ በማየቱ ደስተኛ ነበር። ሆኖም ጊጁን የመጣው ለሰላምታ አልነበረም። ፊት ለፊት እያየው እኔን ለማስገደል ነፍሰ ገዳይ የቀጠርኩ አንተ ነው ሲል ጠየቀው። ሊቀመንበር ጁን በሰማው ነገር ደንግጧል። በጭራሽ እንዳላደረገውና እሱ ራሱ የሰው መጠቀሚያ እንደሆነ ለማስረዳት ሞከረ። በመቀጠልም ማንም የማያውቀውን ሚስጥራዊ አማካሪውን ዮንግን አነሳ። ዮንግ ስልጣን ያለው የፖሊስ አባል ነው። ለሊቀመንበር ጁን የፖሊስና የወንበዴዎች ሚስጥራዊ መረጃ በማሰባሰብ መላውን የቁማር ንግድ በበላይነት ይቆጣጠር ነበር። ጊዜ እየሄደ ሲመጣ ታዲያ ሊቀመንበሩ እንኳን ሊቆጣጠሩት የማይችሉት ደረጃ ላይ ደረሰ። ከ20 ዓመታት በፊት ጊሶክ የኦን ልጅ እንዲገድል የገፋፋው ራሱ ነበር። ሊቀመንበር ጁንም በዮንግና በጊሶክ መካከል የተደረገውን ውይይት በድምጽ ቀርጾ እንደማስረጃ ይዞታል። ሊቀመንበሩ ከሞተ በኋላ ታዲያ ዮንግ ከፍተኛ ጥቅም ለማግኘት ሲል ሊቀመንበር ጁንና ሊቀመንበር ጉን እርስ በርስ እያነካካ ሲጫወትባቸው ኖረ። እንደፈለገ ሊቆጣጠር ያልቻለው ጊጁንን ብቻ ነው። በተጨማሪም ጊጁን በቡድኑ ዘንድ ትልቅ ክብር ያለው ሰው በመሆኑ ለዮንግ ትልቅ ስጋት ሆነ። ከ10 ዓመታት በፊት ጊጁንን ለማስወገድ የሞከረውም ለዚሁ ነበር። ሁሉም ነገር ግልጽ ከሆነ በኋላ ጊጁን ዋና ጠላቱን በማወቁ ሂሳቡን ለማወራረድ ወደ ዮንግ ለማምራት ወሰነ። ሊቀመንበር ጁን በበኩሉ በጊጁን ላይ በፈጸመው በደል የጥፋተኝነት ስሜት ስለተሰማው እሱን ለመርዳት ተስማማ። ይህ ውይይታቸው በባልደረባቸው ቾ እየተደመጠ እንደሆነ አላወቁም። በዚያች ምሽት ሊቀመንበር ጁን ከዮንግ ጋር ለመገናኘት ደውሎ ቀጠሩ። ዮንግ ድንገት እንዲህ አይነት ጥሪ ስለደረሰው ቢጠራጠርም ወደ ተባለው ቦታ አመራ። ነገር ግን ቦታው ላይ ሲደርስ ያገኘው ሊቀመንበር ጁንን ሳይሆን በሕይወት የለም ብሎ ያሰበው ጊጁንን ነበር። እሱም ጊዜ ሳያባክን አንገቱን አንቆ የሥራውን ሊሰጠው ሲዘጋጅ ግን ሌላ ሰው ድንገት ደርሶ ጊጁንን ወደ ኋላ ገፍትሮታል። ይህ ሰው ቀደም ሲል የሊቀመንበሩ የግል ጥበቃ የነበረ ሰው ነው።
ከዓመታት በፊት ጊጁን ቀኝ እጁን ቆርጦት ስለነበር የቆየ ጠላትነት በመሃላቸው አለ። ጊጁን የተቆረጠውን እጁን እንዴት ተመልሶ እንደበቀለ በመገረም ጠየቀው። በዚሁ ዥንብር መሃል ዮንግ አጋጣሚውን ተጠቅሞ ተሰውሯል። ጊጁን እና ይህ ጠላቱ ታዲያ ጥቂት እንደተፋለሙ የማስጠንቀቂያ ደውል ተደውሎ ፖሊሶች መምጣት በመጀመራቸው ቦታውን ለቆ ለመሄድ ተገደዱ። ይህ ጠላቱ የሞት ፍርድ ተፈርዶበት ከታሰረ በኋላ በዮንግ እርዳታ ከእስር ቤት እንዳመለጠ ገልጾ ሌላ ጊዜ ተቀጣጥረው ተለያዩ። ቦታውን ለቆ እንደሄደ ጊጁን እንደተለመደው ወደ ሶንጓን ደውሎ የዮንግን አድራሻ እንዲፈልግለት ጠየቀው። ጨምሮም ይህ የመጨረሻ እርዳታው እንደሆነ ገልጾ ከዚህ በኋላ ምንም ነገር እንደማያስቸግረው ቃል ገባ። ሶንጓን ውስጡ ፍርሃት ቢለውም ዮንግ ፖሊስ በመሆኑ ሊሸሽ የሚችለው ወደ ፖሊስ ጣቢያ ሊሆን እንደሚችል ጠቆሙ። እንደተጠበቀውም ዮንግ አምልጦ የሄደው ፖሊስ ጣቢያ ነበር። እንደደረሰም ወደ ሊቀመንበር ጁን ደውሎ በመውቀስ በፍጥነት እንዲገናኙ ጠየቀ። ሊቀመንበር ጁን በስጋት ተውጦ የዛኑ ቀን አመራሮችን ስብሰባ ጠርቶ ነበር። ነገር ግን ልጁ ጉሞን አስቁሞት በሱ ምትክ ስብሰባውን ለመምራት ጠየቀው። ምን እያለ እንደሆነ አልገባውም ነበር። ጉሞን ዮንግን ከተዋወቀበት ጊዜ ጀምሮ የአባቱን ቦታ ለመረከብ እንደወሰነና አሁን ያ ሰዓት እንደደረሰ አሳወቀው። ሊቀመንበር ጁን ይህንን ሲሰማ በቁጣ አረረ። የሊቀመንበርነት ስልጣን እንዳሰበው ቀላል እንዳልሆነና በየቀኑ ሕሊናውን እስኪስት ድረስ እንደሚፈትነው አስረዳ። ልጁ እንደሱ እንዲኖር እንደማይፈልግም ገለጸለት። ጉሞን ግን አባቱ ፍቃዱን ጠይቆት እንደማያውቅና ራሱን ለማስከበር እድል ስላገኘ አሁን ማንነቱን እንደሚያሳየው ተናገረ። ጁን እየተፈጠረ ያለው ነገር ገብቶታል። በዮንግ እየተታለለ እንደሆነና ወደማይመለስበት የጥፋት መንገድ እየገባ እንደሆነ የቻለውን ያለ ያሳምነው ጣረ። በዚያች ቅጽበት ግን ማናጀሩ ቾ ያስቆሟቸው ለጉሞን የቀጠሯቸው ሰዓት እንደደረሰ አሳሰበው። ይሄን የቀኝ እጁ ቾይም እንደካደው ተገነዘበ። ስልጣኑን በገዛ ልጁ የተነጠቀው ጁን ታዲያ ለረጅም ጊዜ ካሰበ በኋላ በመጨረሻ ሚስጥራዊ ምሳሌውን ለማውጣት ወሰነ። በሌላ በኩል ጉሞን የአመራሩን ስብሰባ ወደሚካሄድበት አዳራሽ ገባ። የእሱን መምጣት ባለ አክሲዮኖቹን ግራ አጋብቷቸዋል። ጉሞን ከእንግዲህ የአባቱን ቦታ እንደሚተካና ሁሉም እንዲደግፉት እንደሚፈልግ አወጀ። ነገር ግን አልተስማሙ። አንደኛው ባለ አክሲዮን ወዲያውኑ ተቃውሞውን ለማሰማት ቆመ። የዛሬው የጁን ግሩፕ የአባቱ ጥረት ውጤት እንደሆነና ገና በዚህ ዕድሜው ጉሞን መሪ ሊሆን እንደማይችል ተናገረ። እሱ ታዲያ አልተናደደም። በተለመደው ፈገግታ እያያቸው እንደሱ የሚቃወም ማንኛውም ሰው ካለ መውጣት እንደሚችል ገለጸ። ይህንን እንደተናገረ ታዲያ አንድ ደፋር ሰው መጀመሪያ ሲወጣ ሌሎችም ተከታትለው ለመውጣት ተነሱ። ነገር ግን ከበሩ ውጭ የሰሙት የተኩስ ድምፅ ሁሉንም አስቆማቸው። ጉሞን እንደ አባቱ ደካማ እንዳልሆነና የማይታዘዙት ከሆነ መጨረሻው ሞት እንደሚሆን አስጠነቀቀ። በዚህ ስራ ውስጥ እጁን የማያቆሽሽ ሰው ስለሌለ ከተፈታተኑት ለሁሉም እንደማይመለስ አረጋገጠ። ወዲያውኑ ሙሉ የአመራር አባላት በፍርሃት ተውጠው ተቀመጡ። ምንም ተጨማሪ ተቃውሞ ለማሳየት አልደፈሩ። ጉሞንም በስኬቱ እጅግ ረካ። በተመሳሳይ ሰዓት ጊጁን የዮንግን መኪና ከፖሊስ ጣቢያ መውጣቱን የሚገልጽ መረጃ ደረሰው። እስከ ምን ያህል ለመሄድ እንዳሰበ ሲጠየቅም ሁሉንም ነገር በዛሬው ቀን እንደሚጨርስ ተናግሮ ወደ ተባለው ቦታ አመራ። ነገር ግን የመኪናው አሽከርካሪ ዮንግ ሳይሆን እጁን የቆረጠው ጠላቱ ሆኖ ተገኘ። ሁለቱም በቀላቸውን ለመወጣት ወደ ፍልሚያ ገቡ። ይህ ሰው እንደሌሎቹ አልነበረም። ምንም አይነት ተንኮል ሳያስብ ፍትሐዊ ውጊያ ለማድረግ ለጊጁን ቢላው አቀበለው። ችግሩ ግን በቢላው ውጊያ ችሎታው ከጊጁን ያነሰ ነው። በሰውነቱ ላይ በርካታ ቁስሎችን ካሳረፈበት በኋላ እጁን ከመኪናው መስኮት ጋር አያይዞ ወጋው። ያ እጅ ከ10 ዓመታት በፊት በጊጁን የተቆረጠበትና በሰው ሰራሽ እጅ የተተካ ሲሆን አሁን በድጋሚ ያንን እጁን ማጣቱን ለሱ ትልቅ ውርደት ነበር። በዚህ ምክንያት ጊጁንን አጥብቆ ያዘ። ከዚህ በኋላ በውርደት መኖር እንደማይፈልግ በመግለጽም እንዲገላግለው ጠየቀው። ጊጁን በድጋሚ ሊምረው የፈለገ ቢሆንም ስሜቱን በመረዳቱ መሬት ላይ የወደቀውን ቢላ አንስቶ ሆዱ ላይ ወጋው። ሕይወቱ ከማለፉ በፊት ታዲያ አንድ ምክር መከረ። ሁሉንም ነገር ለማጠናቀቅ ብቸኛው መንገድ ሞት እንደሆነ ገልጾ ነገሮች ሳይበላሹ በፊት ዮንግን እንዲፈልገው መከረው። በሰዓቱ ዮንግ ወደ ሊቀመንበር ጁን ቢሮ ደርሶ ነበር። እንደ እቅዱ ከሆነ ሽማግሌውን ቆይቶ ነበር ሊገለው ያሰበው። ነገር ግን የጊጁን መሃል መግባት ነገሩን እንዲያፋጥነው ተገደደ። ጁንም ለምን እንደመጣ ስለሚያውቅ ወንበሩ ላይ ተቀምጦ የሚለውን በእርጋታ መስማት ጀመረ። ልጁ ጉሞን እንደሚንከባከብለት ቃል ገብቶ ሰንቲውን ይዞ መቅረብ ሲጀምር ጁን ሽጉጡን ስቦ ቆመ። ትልቁ ስህተቱ ምንም የማያውቀውን ልጁን ወደዚህ ተግባር ማስገባቱ እንደሆነ ነግሮት ጣቱን ወደ ቃቱ አስጠጋ።
ወዲያው ግን ድንገተኛ ሳል ሲያጣድፈው ዮንግ አጋጣሚውን በመጠቀም ሽጉጡን ለመቀማት ተወረወረ። በትግሉ መሃል ሽጉጡ ድንገት ተተኩሶ ጥይቱ የዮንግን አካል ጨርፎ አለፈ። እሱም ፈጠን ብሎ ሽጉጡን ሲያስጥለው ሊቀመንበር ጁን አቅራቢው የነበረውን ቢላ አንስቶ ሊከላከል ሞከረ። ዮንግ ግን በፍጥነት ሽጉጡን በማስጣል ተኩሶ ገደለ። ጊጁን ቦታው ላይ ሲደርስ ሊቀመንበር ጁን በወንበር ላይ ተቀምጦ ሕይወቱ አልፎ ነበር ያገኘው። በዚያች ቅጽበት ፖሊሶች በሩን ሰብረው ገቡ። ጊጁንም በሊቀመንበር ጁን ግድያ ወንጀል በቁጥጥር ስር አዋሉት። አንደኛው ፖሊስ ሽጉጡን እጁ ውስጥ ሲከተው ነበር ቀድሞ የተዘጋጀለት ወጥመድ መሆኑን የተረዳው። ዮንግ ማስኩን ቀይሮና የፖሊስ ዩኒፎርም ለብሶ በመግባት ጊጁን እንደገና በማግኘታቸው ደስ እንዳለው በመንገድ ተሳለቀ። የዛን ቀን ወደ ፖሊስ ጣቢያ ከተወሰደ በኋላ በምርመራ ክፍል ውስጥ ዮንግ ያላንተ እርዳታ እቅዴ በፍጹም አይሳካም ነበር ሲል አመሰገነ። ጊጁን ግን ማወቅ የፈለገው አንድ ነገር ብቻ ነው። ወንድሙ ጊሶክን የገደለው እሱ ከሆነ ጠየቀው። እሱም የወንድሙን ግድያ ያዘዘው ሰው እሱ እንዳልሆነና ያ ሰውም ለዚህ ሁሉ ዋና ጭንቅላት እንደሆነ ገለጸ። ጨምሮም ጊጁን ምንም ያህል ቢለፋ ያንን ሰው የሚያገኝበት እድል ፈጽሞ እንደሌለው ቁርጡን ነገር። በሚቀጥለው ቀን ዮንግ ታዛዥ ፖሊሶች ጊጁንን ለማጓጓዝ ተነሱ። መኪናው መንገድ ቀይሮ በሰራተኞች የተዘጋ ዋሻ ውስጥ ሲገባ ታዲያ ሌላ ስራ እንደተሸረበ ገባው። ጊዜም ሳያጠፋ በተረጋጋ ድምፅ ያላቸው አቅሜ ብቻ ነው ወይ ሲል ጠየቃቸው። ወዲያውም ጥቃት ሰነዘረ። በመኪና ውስጥ ታላቅ ውዥንብር ተፈጥሮ ፖሊሶቹ በድንጋጤ እርስ በርስ በመታኮሳቸው መኪናው ተገለበጠ። ከአደጋው የተረፉት ጊጁንና አንድ ፖሊስ ብቻ ነበሩ። ጊጁን በካቴና በመጠፈሩ በፖሊሱ ቁጥጥር ስር ወደቀ። ሆኖም በድንገት አንድ ከባድ መኪና መጥቶ ገጨው። ያዳነው ግለሰብ ፈሪው ሶንግዋን ነበር። እዚህ ድረስ የመጣውም ዋነኛው ዓላማው የሰበሰበውን የዮንግን ሙሉ መረጃ ለማስረከብ በቅርቡ ከሀገር ውጭ ሊወጣ እንደሆነ ገልጾ ጊጁን ሁሉንም ነገር በፍጥነት እንዲጨርስ መከረው። በተጨማሪም ዮንግ ጥንቃቄው እንዳያላላ ሲል ጊጁን እንደሞተ የሚገልጽ የሐሰት ወሬ በየአቅጣጫው አሰራጨ። በሌላ በኩል ጉሞን በድምፅ መቅረጫው አማካኝነት አባቱን የገደለው ጊጁን ሳይሆን ዮንግ እንደሆነ ደረሰበት። በመጨረሻ የዮንግን እውነተኛ ማንነት ሲረዳ ታዲያ በንዴት መፍትሄ መፈለግ ጀመረ። ቾይ ወዲያውኑ እንዲገደል የፈለገ ቢሆንም ዮንግ የድርጅቱ ሚስጥራዊ ሰነዶች በእጁ ይዞ ስለነበረ እሱን መግደል አማራጭ አልነበረ። ሆኖም ጉሞን እንደ አቃቢ ሕግነቱ የዮንግን ቢሮ መበርበሪያ ትዕዛዝ አወጣ። ዮንግ ይህንን ሲያቅ በድንጋጤ ደውሎ ለምን እንዳደረገው ሲጠይቀው የጉሞን መልስ አጭር ነበር። ሁለታችንም እርስ በርስ እንቀማመር ነበር እንጂ ወዳጆች አልነበርንም ሲል መለሰለት። ዮንግ ተገናኝተው እንዲያወሩ ሊያስማማው ቢሞክርም ጉሞን ግን እምቢ አለ። ያቀደው በሙሉ ድንገት ገደል የገባበት ዮንግ ታዲያ በንዴት ነፍሰ ገዳዩን ሊጠራ ሞከረ። ሆኖም ስልኩን አያነሳም። ምክንያቱም ጉሞን አስቀድሞ ነፍሰ ገዳዩን በጉቦ ማሊያውን አስቀይሮት ነበር። ያ ነፍሰ ገዳይ ለዓመታት በኢንተርፖል ሲታደን ነበር። በዚህ ምክንያት በዮንግ ባዶ ተስፋ ሲታለል ቆይቷል። አሁን ግን ጉሞን በአቃቢ ሕግነቱ ከለላ እንደሚሰጠው በመግለጽ ጥቂት ሰዎችን እንዲገልለት አስማምቶታል። ዋናው ምኞቱ የጆን ግሩፕን መቆጣጠር ብቻ ሳይሆን እንደ ሊቀመንበር ኦዘምን መላው ከተማውን በበላይነት መግዛት ነው። ከዮንግ ቢሮ በተያዙ ሚስጥራዊ ሰነዶች መካከል አንድ ሽጉጥ ካገኘም በኋላ የአባቱን ስርዓተ ቀብር ለመካፈል ሄደ። በተመሳሳይ ሰዓት ሶንጓን ወደ ውጭ ሀገር እንደሚያመልጥ አስመስሎ ወደ ወደቡ አምርቶ ነበር። ሆኖም ረዳቱ መጸዳጃ ቤት በሄደበት ቅጽበት አድፍታ እየጠበቀች የነበረች ነፍሰ ገዳይ ተከስታ በቢላዋ አገኘችው። ሶንግ የሞቱን ታግሎ በመጨረሻ ልጅቷን መግደል ቻለ። የታሸገውን የገንዘብ ቦርሳ ይዞ ረዳቱን ሲያገኘው ግን ረዳቱ ባልተጠበቀ ሁኔታ ወግቶ ገደለ። ሰውየው በሚስጥር ለማናጀር ቾይ የሚሰራ ሰላይ ሲሆን አሳይመንቱን ማጠናቀቁንም ደውሎ አሳወቀው። አሁን የቀራቸው ብቸኛ ኢላማቸው ዮንግ ብቻ ነው። ለዚህም ቾይ ያሉ የተባሉ ነፍሰ ገዳዮችን ቢልክም ዮንግ የተሸሸገበትን አስቀድሞ ያወቀው ጊጁን ነበር። ቦታው ላይ ያገኛቸውን ነፍሰ ገዳዮች በሙሉ እያደቀቀ ወደፊት ገሰገሰ። ከነሱ መካከል የጉሞን ዋና ነፍሰ ገዳይ ብሎም ወንድሙን የገደለው ጠላቱ ይገኝበታል። መገናኘታቸውም አልቀረ ተገናኙ። ነፍሰ ገዳዩ ጊሶክን የገደለበትን ዘዴ በመጠቀም እጁን አገኘ። ነገር ግን ጊጁን እንደ ወንድሙ አልነበረም። በመዳፍ ውስጥ የተሰነቀረውን ቢላዋ እስከነ እጁ ጨብጦ በመያዝ የነፍሰ ገዳዩን ፊት በጠንካራ ቡጢዎች ያላጋው ጀመር። ከዚያም ቢላውን ቀምቶ ልክ ወንድሙን በገደለበት ስታይል አንገቱ ውስጥ ከቶ ደሙን አስመለሰ። በመቀጠልም እያነከሰ ዮንግ ወደ ተደበቀበት ክፍል ገባ። ብቻውን የቀረው ዮንግ ታዲያ ፍርሃቱን መቆጣጠር አቃተው።
ሽጉጥ ስለነበረው ግን የልብ ልብ ተሰምቶታል። ልክ ፊት ለፊቱ እንዳገኘው ተኩሶ እጁን በመምታት ይህ ሁሉ የጉሞን እቅድ ነው፣ እሱን ተባብረን መጣል አለብን ሲል ተለማመጠ። ጊጁን ግን የምፈልገው ይቅርታ ብቻ ነው ሲል መለሰ። ዮንግም ይቅርታ መጠየቅ ክብሩን ዝቅ ማድረግ አድርጎ ስለቆጠረው ደግሞ ተኩሶ እጁን መታው። ጊጁን ታዲያ አንዳችም የህመም ስሜት ሳያሳይ በጠረጴዛው ላይ የነበሩትን ወረቀቶች ፊቱ ላይ በትኖ ተወረወረበት። በቀላሉ ከመሬት ጋር አጋጭቶ ሽጉጡንም አስጣለው። ዮንግ የተደበቀውን ቢላዋ ለማንሳት ቢሞክርም ቀድሞት ቢላውን በመቀማት 5ቱን ጣቶቹንና የእግር ጅማቶቹን በጠቅላላ በጥሶ ጣላቸው። ለዓመታት እሱ ያሳለፈውን ስቃይ አሁን በደንብ እንደሚረዳው ከነገረውም በኋላ አንድ ጥያቄ ጠየቀው። መኖር ትፈልጋለህ ያለው። ከዛም መልስ እንኳን ሳይጠብቅ አንገቱን ወቅቶ እስከ መጨረሻው አሰናበተው። አሁን ጊጁን ዋናው ጠላቱን አውቋል። ስለዚህም ቀጥ ብሎ ወደ ሊቀመንበር ጁን ስርዓተ ቀብር አመራ። ጉሞን የተወሰነ ቢደነግጥም የመጨረሻውም የመሰናበቻ ስነስርዓት እንዲፈጽም ፈቀደለት። ክፉኛ የቆሰለ ሰውነቱን ሲያዩም ዮንግን ጨምሮ ነፍሰ ገዳዮቹን በሙሉ ጠራርጎ እንዳጠፋቸው ወዲያውኑ ተረዳ። ሆኖም ጊጁን በቀዘቀዘ ስሜት ወደ ጉሞን ተጠግቶ ለምን ይህንን ሁሉ ጥፋት እንዳጠፋ ጠየቀው። ጉሞንም በመጨረሻ የቋጠረውን ቂም አወጣው። እሱ ለዓመታት የአባቱን ስልጣን ለመረከብ ራሱን ሲያዘጋጅ ኖሮ የገዛ አባቱ ግን እምነቱን የማያውቀው ሰው ላይ ጥሎ ስልጣኑን ለጊጁን በመስጠቱ ይቀናበት እንደነበር አመነ። ጊጁን ምክንያቱ ይህ መሆኑን ሲያረጋግጥ የጉሞንን ትከሻ መታ መታ አደረገው። ሊቀመንበር ጁን ከተቀበሩ በኋላ ሁሉም አብረው እንደሚቀበሩ አሳወቃቸው። ሁላችንም ከሞትም በኋላ ማንም ስልጣኑን አያገኝም፣ የከተማዋ ካንሰርም ይድናል ብሎት ከቀብሩ ወጣ። መጀመሪያ የሚሄደው ወደ ወንድሙ መቃብር ሲሆን በቅርቡ እንደሚገናኙ ነግሮት ሻማ ለኩሶ ወደ መጨረሻው አሳይመንቱ ገባ። የጉሞንን እውነተኛ ማንነት ይፋ ለማድረግ ያገኛቸውን ሙሉ ማስረጃዎች ለኤቦ ማስረከብ። በሌላ በኩል ከሊቀመንበር ጁን ቀብር በኋላ ጉሞን በስራ ተጠምዶ ነው የቆየው። አዲሱ ድርጅታቸው በከንቲባው ተቀባይነት ስላገኘ የሁለቱም ቡድን የማዋሃድ ስራ ተጀመረ። ነገር ግን በዚያው ቀን ጉሞን በጋንግስተሩ ዓለም ያለው ስልጣንና ስንት ሰዎችን እንዳስገደለ የሚያጋልጥ የድምፅ ማስረጃ በዜና ተሰራጨ። ጥሪ የተደረገላቸው እንግዶች ከንቲባውን ጨምሮ ዜናውን ሲሰሙ ተጠየፉት። ከጉሞን ጋር ያላቸውን ግንኙነትም ወዲያውኑ በማቋረጥ በፍጥነት ቦታውን ለቀው ወጡ። ዋናው አቃቢ ሕግ የሚያየውንና የሚሰማውን ማመን አቅቶታል። ጉሞን ግን ንጹሕ እንደሆነና ነገሩን መመለስ እንደሚችል ሲናገር አቃቢ ሕጉ በደንቆሮነቱና በግትርነቱ ሰደበው። በዚህ ሰዓት ደብቆት የኖረው ማንነቱ ተጋለጠ። በደም ፍላት እዛው ቢሮ ውስጥ ዋናውን አቃቢ ሕግ ደብድቦ ከገደለው በኋላ ቾይ ገብቶ ፖሊስ ሳይደርስ እንዲሸሽ መከረ። እሱም ከስብሰባው አዳራሽ ለመውጣት ተገደደ። በዚያች ቅጽበት ጊጁን ብቅ አለ። ለጥበቃዎቹ 2 ምርጫ ሰጣቸው፣ መንገድ እንዲለቁለት ወይም እንዲፋለሙት። ጥበቃዎቹ ፈራ ተባ እያሉ ሊተኩሱ ሲዘጋጁ ግን ቾይ ያስቆማቸው። ባልተጠበቀ ሁኔታ ጊጁን እንዲያልፍ መንገድ ከከፈተ በኋላ ነገሩን እዚህ ጋር መጨረስ አንችልም ወይ ሲል ጠየቀው። ጊጁን ግን እስከ መጨረሻው መሄድ እንዳለበት ተናገረ። አማራጭ ያጣው ቾይ ታዲያ የቀድሞ የሥራ ባልደረባው ጋር ሳይፈልግ ለመዋጋት ተገደደ። ጊጁን ለበፊት ወዳጅነታቸው ብሎ የመጀመሪያውን ጥቃት እንዲሰነዝር ፈቅዶለት ነበር። ቾይ ግን አሁንም ቢሆን ሊያሸንፈው አልቻለም። በዛች የሽንፈት ሰዓቱ ታዲያ ጊጁን እስከ መጨረሻው እንዲገሰግስ መልካም ምኞቱን ገልጾ ተሰናበተ። ወደ ሊቀመንበር ጁን ቢሮ ሲገባ ጉሞን ተቀምጦ እየጠበቀው ነበር። ቢሮው ከተራ ወንበር የተለየ እንዳልሆነና የብዙዎችን ደም እንዳፋሰሰ አወራለት። ጊጁንም ቀበል አድርጎ ይህ ቦታ እውነተኛ ዋጋ የሚኖረው በልፋታቸውና ደማቸውን ከፍለው ሲያገኙት ብቻ እንደሆነ ገለጸ። ይህንን ሲያወሩ ጉሞን ሽጉጥ፣ ጊጁን ደግሞ ቢላዋ ነበር የታጠቀው። ባልተጠበቀ መልኩ ታዲያ ጉሞን ጊጁንን ከመግደል ይልቅ የሽጉጡን አፈሙዝ ወደ ራሱ አዞረ። እሱ ግን በቀላሉ እንዲሞት ስላልፈለገ ፈጥኖ እጁን ቆረጠው። ይቅርታ ሳይጠይቅ የትም እንደማይሄድም ግልጽ አደረገለት። በመጨረሻ ይቅርታውን ከሰማ በኋላ የሚገባውን ፍርድ ሰጥቶት በዝግታ ወጣ። በሚቀጥሉት ዓመታት ጊጁን እንደ በፊቱ በተራሮች መሃል ባለው ጥቅጥቅ ያለ ጫካ ውስጥ በስውር መኖር ጀመረ። ከዛች ቀን በኋላ ማንም እንደገና ላይ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሐሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።